ሰላም 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 ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ጋይስ እንዴት ሰነበታችሁ? እና እንዴት ናችሁ ላለው ቤተሰብ እና በተረፈ ደግሞ ጋይስ ላይክ ሰብስክራይብ እያደረጋችሁ የዩቲዩብ ቻናሌን አበረታቱልኝ ማለት ነው። እና መሰላችሁ ዛሬ ይዤላችሁ የመጣሁት ማለት ነው ውይ 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 የሴት ነገር ማለት ነው። የሴት ነገር እንዴት እንደሚያስፈራ እንዴት እንደሚያስጠላ ላወራቸው ነው። መቼም የጉድ ማለቂያ የሌለው ዱባይ ታውቃላችሁ። የጉድ ማለቂያ የሌለው ዱባይ እንዴ! ሳኡዲ እኮ የራሱን ህይወት እኮ ነው የሚያሯሩጠው። ዱባይ ደግሞ ታዋቂ ሁላ ታዋቂ ያልሆነው ሁላ ነገር አለቻሉ መተማመን መቦጫጨቅ። ውይ ጌታ ሆይ! ኧረ የዱባይ ሴቶች ምንድን ነው? ቆይ እና ምን መሰላችሁ ጋይስ፣ በጣም ነው የሚገርመው። በጣም የምር ምን አይነት ጊዜ ነው ግን የደረስ ነው። ሳራን በአለ ሀበሻ በቃ ሳራን ሀበሻ መሲ ጉቺ እነ ሳራ ዳጣ ታቋታላችሁ። ሳራ ዳጣ ባል የገዛችሁ ማለት ነው። እና ጋይስ እርስ በርሳቸው ቤታዩን በቃ እርስ በርሳቸው እየተባባሉ ማለት ነው። አንዷ ዘወር ስትል አንዷ ዘወር ስትል አንዷ እርስ በርሳቸውን እየተባሉ ማለት ነው። እርስ በርሳቸው እየተቦጫጨቁ ጋይስ ሰው አልተረፈም። ጭራሽ ወርቁ አይተ ነው ኤዲስ አለበት ብለው ኤዲስ አለበት። ግን እኮ እኔ ራሱ እኮ ግራ ገብቶኛል። ያኔ ግራ ይገባኝ። ለምንድን ነው የማያገባው? ሀብት አለው። ለምንድን ነው ሀብቱ? የሀገሮቻችን ሴቶች በቃ እንትን እያሉ ነው። የሀገሮቻችን ሴቶች ማለት ነው። ምን ችግር አለው? 4-3 ራሱ አግብቶ በሀብቱ ቢያስተዳድራቸው ልጅ ቢያስወልዳቸው ብዬ አሳበልኝ። እንዴ ለምንድን ነው ሀብቱን ለምንድን ነው የሚጠቀመው? ሚስቱን ለምን ፈታ ትላለሁ? እንዲህ እውነት ግን ኤድስ ኖሮበት ይሆን እንዴ? እኔ አላልኩም። እውነት እኔ ጉድ ነው የገረመኝ። ሳራ ሀበሻ ናት ያለችውና ያኔ ሳይሆን ይሆናል ብላ አታወራም። ይሄን ኖሬ እንግዲህ ያኔ ከውስጥ መረጃ ደርሷት ነው ጋይስ። በጣም ነው የሚያሳዝነው። ውይ ሰው ለካ ይንቀሳቀሳል እንጂ በውስጡ ምን እንደያዘ እኛ እናቅም ቤተሰብ። እና በጣም ነው የሚያሳዝነው የምር። እኔ ጋሽ ወርቁ የእውነት ይሄ ነገር ኖሮበት ከሆነ አዝናለሁ። ግን ያው ይህ ብላይ ለሚደግፋቸው እኔ አያቀኝም። በእርግጥ ግን እኔ አያቀኝም እንደሆነ ማየው ለሚደግፋቸው ለሀገራችን ምናምን ረጅም እድሜ የምመኝለት ሰው ነውና፣ እውነት ግን ይሄ ነገር ነካውን በጣም ያሳዝናል። ውይ እንደው አደራ ተጠንቀቁ። እውነት ኤዲስ HIV ኤዲስ ማለት ነው የተረሳ ይመስላል፣ የሌለ የጠፋ ይመስላል። ውስጡን እያዳረሰ ነው። እውነት እኔ ብዙ ሰው ስላየው ነው። እንዴ የሞቱ ልጆች አሉ፣ ወጣቶችን የማውቃቸው የኛ ጋር እንደዚያ ምናምን እዚህ ሳኡዲ ላይ ያየሁት እና ቀውጤዎች ናቸው። ቀውጤ ምናምን ስታዋቸው ማለት ነው። ኤዲስ የምን በሽታ ያለባቸው አይመስላችሁም? ግን ሊገላቸው ሲቃረብ ነው ሰውነታቸውን ብልት አድርጎ አጥንታቸውን የሚያስቀረውና በዚህ አጋጣሚ ተጠንቀቁ። እና ደግሞ ማለት ነው ሰው ለሰው ሚስጥር ስታወሩ ማለት ነው ጋይስ እንትን አትበሉ። ዝርግፍግፍ አርጋችሁ ፍቅር አሁን ፍቅር መሆናችሁን ብቻ አይታችሁ ዝርግፍግፍ አርጋችሁ ለሰው አታውሩ። ሰው ማለት ነው መጣላትም አለ፣ መፋቀር ሁሉ እንዳለ መጣላትም አለ። እውነት ይሄ ሲደርስባችሁ ነው የምታውቁት። አሁን ፍቅር ስለሆንን ብላችሁ ሁሉንም አትዘግዝኩ። የዛሬ ሰው መጥፎ ነው። እኔ አሁን በጓደኝነት ጊዜ እንዴት ሰው ያወራኝን ነገር እየተጣለው ጊዜ ወጥቼ እንዲናገራለሁ? በጣም ነውር ነው። ሄለን የምትሰራው ስራ በጣም ነው የሚያሳፍረው። እንደ አገር አለኝ ብላም እኔ ወደ ሀገር ትገባለች ብዬ አላስብም። ይቺ ሀገር አሰዳቢ ናት። በጣም ነው እኔ ለሳራ አልሀበሻ በጣም ነው ያፈርኩትኝ። ያማቻት ያኔ በደህና ቀን ያወሩትን ሁላ ግልብጥ አድርጋ ወጣችባቸው።
ቅሌት ነው። በጣም ነው። ሳራ ሀበሻ እንግዲህ በብዙ ሰዎች ዱባይ ላይ በምግብ ቤት እና በሀብታምነቷ ብዙ ተወዳጅነት ያላትና ብዙ አድናቂ ያላት ሴት ናት። እንደዚህ ግን እንደዚህ አውርዶ ዘጭ ማድረጉ በጣም እኔ በጣም ነው እውነት እኔ ለራሴ በጣም ነው ያፈርኩትኝ ማለት ነው። ሪካርዶ ምናምን ስሰማና አይደረግም ነውር ነው። ይቺ ሰው ብታወራም እንደዚህ አድርጎ የቆየ ሪከርድ አውጥቶ ለህዝብ በአደባባይ መልቀቅ እኔ ብደት ነው። እውነት ሄሎ ልቦና ይስጥሽ፣ የስራሽን ይስጥሽ። ሌላ ምንም አልልም። በስማም 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 ከእንደዛ አይነት ጉድ ይሰውረን። ለካ ትልልቅ ሰውም ያማል። እኛ ወጣቶቹ ብቻ መስሎኝ ነበረ እንደዚህ ያው ትንሽ ትንሽ ቦጨቅ ቦጨቅ የምናረገው እንጂ ለካ እናንተ ዋየ ትልቅ ሰው የሚያማል። በስማ እና ጋይስ በሉቻው ቻናሌን አንቀሳቅሱልኝ እሺ ጋይስ።